አይተው ምናምን አድርገው ነው የሚሄዱት። የሚከታተላቸው ከሌለ ማለት ነው። የሚከታተላቸውና የሚያጠናቸው በደንብ የሚጠባበቃቸው ከሌለ ቤተሰብ ራሱ ሲመጡበት ከሌላ ሀገር ልጆቹ ሲመጡ የልጅ ልጅ ሲመጣ ዝም ብሎ ማንኛውም ነገር እያደረገ ዝም ብሎ ማየት የለበትም። መጠንቀቅ አለበት አይደለ? መንገርም አለበት፣ መናገር አለበት። እንደዚህ እንዳታደርግ እንደዚህ እና ቤተሰብ ራሱ የሚደግፋቸው ከሆነ ችግር ነው። ያስፋፋሉ፣ እነሱ ያስፋፉ ነው የሚሄዱት። የተላኩ ለማንኛውም ለብር ብለው ምንም ነገር ያደርጋሉ። ምንም ይሁን ያደርጋሉ። ይገድላሉ፣ ያጠፋሉ፣ ምናምን ነፍስ ያጠፋሉ ምናምን እና ዋናው ነገር መሰራት አለበት ተብሎ የሚታሰበው ልጆች ላይ ነው ማለት ነው። ልጆች ምንም ስለማያውቁ ደግሞ አቅም የላቸው። ራሳቸው ለመከላከል ራሱ ልጆች አቅም የላቸው እና ልጆች ከጎዳና እየወሰዱ ነው። ልጆች ከጎዳና ላይ ሰርቀው እየወሰዱ ነው። ጎዳና የተጫወተ ልጅ ካገኙት ነጥቀው እየወሰዱ ነው። ወደ መኪና አስገብተው እየወሰዱ ነው፣ እየሰረቁ ማለት ነው። በጎዳና ያገኙትን ሁሉ ልጅ ቤተሰብ ይኖረው አይኖረው ይወስዳሉ። እና አሁን በቅርቡ ራሱ ይገላሉ፣ ደግሞ መስዋዕት ያደርጋሉ። ይገላሉ፣ ገለው ደሙን አፍስሰው መልሰው ወደ ወሰዱት ቦታ ጥለውት ይሄዳሉ ማለት ነው። ደሙ ካፈሰሱ በኋላ ደሙን ከጠጡ በኋላ የልጁ ደም ከጠጡ በኋላ ያደርጋሉ። ጭራሽ የማይገኝ ራሱ አሉ። ልጆች የማይገኙበት ጊዜ አለ። ደማቸውን ስጋቸውን የሚበልበት ማለት ነው። ምንም ነገር አያስቀሩም። ያ ልጅ አይገኝም። ደግሞ ልጆች ተሰርቀው ደግሞ በወጣትነታቸው ማለት በጠንካራ በሆነ ጊዜያቸው በታዳጊ ሆነው የሆነ ነገር እየሰሩ ወይም ደግሞ እየተማሩ በዛ ተወስደው ሙዚየም ውስጥ የሚቀመጡ ሰዎች ልጆች አሉ። ታዳጊዎች ሰርቀው ያደርቃቸውና ያ ሰውነታቸው የሰውነት ያደርቁትና ይሄ ስጋ ያደርቁትና ደረቅ አድርገው በሆነ ነገር ከቨር ያደርጉታል ማለት ነው። ይሄንን ሰውነት እንዳያውቀው ሰው ልክ ሰው እንደሆነ እንዳያውቀው ማለት ነው። እንዳይታወቅ ይደረጋል። የሆነ ነገር ፔይንት ያደርጉታል ማለት ነው። ፔይንት አድርገውት ያንን ነገር እንዲወጣ ሰው እንዲያየው በሆነ ሙዚየም ላይ ይከቱታል ማለት ነው። በሆነ የቆመ እንደ ሐውልት እንደምናየው ሰው እንደዚህ ተቀርጸው እንደምናያቸው እንደዛ ግን ኖርማል ሰው ነው፣ ከአጥንቱ ምናምን ጋር ማለት ነው። አስቅመውት እንደዛ አድርጋ ልጇ በሙዚየም ላይ ያገኘችው ሴትዮ አለች። በ19 ዓመቱ ጠፍቶባት ይሄ ሆምለስ ሸልተር ብትል ምን ብትል በየቦታው ብትጠራ ህግ ብታሳውቅ ምንም ማግኘት አቃታት ማለት ነው። ከ20 ዓመት በኋላ ነው ምናምን ሙዚየም ላይ የዞረች የጎበኘች ነው ያገኘችው ማለት ነው ልጇ። እና በጣም ደንግጣ ምናምን ይሄ እኮ ልጄ ነው እያየሽው ምናምን ብላ አለ ቪዲዮ አለ። እንደዛ ማለት ነው። እንደዛ ይደረጋሉ ልጆች ማለት ነው ተወስዶ ከልጅነታቸው። እና ልጆቻችሁ ከትምህርት ቤት ሲወጡ ማለት ነው ልጆች መንከባከብ አለባቸው ባጭሩ። ልጆች በጣም ትኩረት ማናደርግ ከሆነ ባንወልድ ነው የሚሻለው። ምክንያቱም ይወስዱብሃል። ሰብከው ምናምን በትምህርት ቤት ሰብከው ምናምን ካንተ እንዲያፈነገጡ እንዲወጡ ያደርጋቸዋል። አእምሯቸው ይወስዱትና ካንተ አፈንግጦ እንዲወጡ ነፃነት አትሰጠኝም፣ ነፃነት የለኝም ምናምን በማለት አፈንግጦ እንዲወጡ ያደርጓቸዋል። ከዛ የራሳቸው ሆነው አይደለ እና ብዙ አሁን እኔ መጥቀስ እችላለሁ። እኔ በሰው ዝም ብዬ የሰው ስም እየጠራው እንዳልሆን ብዬ ነው እንጂ ማለት ሰው ስም እየጠራው በሰው ስም የሚነግዱ አሉና እንደዛ እንዳይመስል ምናምን ብዬ ነው እንጂ መጥራት እችላለሁ ማለት ነው። አሉ ዝነኛ የሆኑ ምናምን አሉ፣ ተነጥቆ ተወስዶ ትራፕ ተደርጎ ማለት ነው። ዝነኛ ሆኖ የዓለም ዝነኞች የሆኑ ልጆች አሉ አይደለ እንዴ? ሆምለስ የነበሩ ልጅ እናታቸው ና ቤትህ እየተባሉ እምቢ ብለው ከሆምለስ ጋር እየዞሩ ቤት ከሌላቸው እናት ከሌላቸው ከተሰደዱ ልጆች በቃ አለ አይደለ ጎዳና ከወጡ ልጆች ጋር ሆኖ ተሰብስበው ከዛ እነሱ የሰዶም ድርጅት የኤልጂቢቲኪ ድርጅት ሰብስበዋቸው ብር እየሰጣቸው በየወሩ ቀለባቸው ምናምን እየቻሉ ይሄ
ምግባቸው ምናምን ሁሉ ነገር ልብሳቸው ምናምን እየቻሉ እያስኖሯቸው እንዲኖሩ እያደረጉ የፈለጉትን ነገር እንዲሰሩ ይፈቅዶላቸዋል። የፈለጉ ቢዝነስ ቲያትር ምናምን በዚህ ነገር እንዲፋጠኑ ማለት ነው ያደርጓቸዋል። ዘፋኞች አብዛኞቻቸው ይሄ ራፐሮች ምናምን ከዛ ነው ሂፕሆፕ ምናምን ይሄ ከባህል ገለ ያፈነገጠ ነገር የሚሰሩ አሉ አይደለ? እንደዛ አይነት ፊልም የሚሰሩ እንደዛ አይነት ሰዎች ከዛ የመጡ ናቸው። ከዛ አይነት ማንነት የመጡ ናቸው። የጎዳና ተዳዳሪ የነበሩ ናቸው። እነሱ የሰበሰቧቸው ናቸው። በሚስጥር የተሰበሰቡ ማለት ነው። እና መናገር ይቻላል እውነት ኢትዮጵያውያንም አሉ ማለት ነው። ኢትዮጵያውያን ኤርትራውያንም አሉ ማለት ነው። እንደዛ የነበሩት ማለት ነው። በጣም በግልጽ ሰውን እንትን የሚሉት ማለት ነው። የሚያስተምሩት ማለት ነው። ሲያስተምሩት የነበሩ በዘፈናቸው በምናቸው ያስተምሩ የነበሩት ማለት ነው። እንደ ጅብም የነበሩ አሉ። እንደ ጅብ የሚጨው ጅብን የሚጋልቡ ጅብ የሚጋልብ ምናምን ብሎ ይቀልዳሉ። አሁን አንዳንድ ሰዎች ሰምቻለሁ። ጅብ የሚጋልቡ አሉ በሆሊውድ ማለት ነው። ጅብ የሚጋልቡ ከጅብ ጋር ግንኙነት ያላቸው ጅብ ወደ ጅብ የሚቀየሩ ወደ ተኩላ ወደ ወልፍ የሚቀየሩ አሉ። እነዛም በሙዚቃ ውስጥ የተሰራቸው ሪቨርሱ ስታዳምጠው ሙዚቃ ስታዳምጥ በደንብ ስታዳምጠው ማለት ነው። ሰምተህ ምናምን ጨፍረህበት ማለት ዝም ብለህ አይደለም ስታዳምጠው ልክ ስታዳምጠው ጅብ አለ እዛ የጮኸ ያ ማለት ይሄ ማለት እነሱን ይወክላቸዋል። ትርጉም አለው። ሁሉንም ትርጉም አለው። ሴጣን የኔ እግዚአብሔር የኔ አምላክ ነው፣ እኔ ሴጣን ከኔ ጋር ነው የሚል ማለት እግዚአብሔር ከኔ ጋር ነው ብሎ እንደሚዘመርለት ሁሉ ሰይጣን ከኔ ጋር ነው የሚል ሪቨርሱ ከኋላ የማይታወቅ ጭፍን ድምፅ ይሰማል ማለት ነው። ባክግራውንዱ ማለት ነው። ከሙዚቃ ጀርባ ከልጁ ከዘፋኙ ጀርባ እንደዛ አይነት የሆነ ድብቅ ድምፅ ይሰማል ማለት ነው። ውሃ ውስጥ እንደገባ ድምፅ ትሰማላችሁ አንዳንድ ያለው ብዙ ሙዚቃ እንደዛ አይነት ማለት ነው። ይናገራሉ። እነሱ ራሳቸው ናቸው። ይውለዱ ልጅ ይኖራቸው እንጂ ልጃቸው ለሰዶም ነው የሚሰጡ፣ ለሰይጣን ነው የሚገብሩት። ልጃቸው ልጅ የሚበሉም አሉ። ልጇን ከማህፀን አስወርዳ የምትበላለች። ከዛ እሷ ልጅ ነው የምትመስለው፣ ፊቷ ልጅ ነው የሚመስለው፣ አያረጅም ማለት ነው። ልጅ ስትበላ የልጅ ደም ስትጠጣ የራሷ ደግሞ ሲሆን አስቡት፣ አድርጊ ተብላ ማለት ነው ትገብራለች።